በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚህች ቀን ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚህች ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሶስቱን ደቀ መዛሙርቶቹን ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትን ያወረደው እርሱ እንደሆነ ያውቁ ዘንድም እነሆ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ቅዱስ ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድም። በዚህም ቃል የደካማነትና የትህትና ምልክት አለበት። ደካማነት የተባለ ቅዱስ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሰራለት ዘንድ የተናገረው ነው። ትህትና ያልነውም ቅዱስ ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላላሰበ ነው። ራሱንና ባልንጀሮቹ ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሰራ ማደሪያን የማይሻ መሆኑን ለቅዱስ ጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያትም ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከነርሱ ስውር የነበረ የወልድ ዋህደን በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶ የሚያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማን የሙሴን መቃብር የሚያውቅ የለምና ካሳረገው ከእርሱ በቀርም ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ስልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከሐዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክርን ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ከጌታችን በቀር ማንንም አላገኙም። ከባህሪያችን የተዋሃደና ስጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያትም አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለውም እንዴት አላት? ሰው ካልሆነስ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው። ዛሬም ዘወትርም
ለዘላለሙ አሜን። ሰላም ለታቦር እንተ ተሰምየ ወተጸዋ ደብረ ጥሉለ ወደብረ ርጓ ባርቅሟ በህየ ወኃይለ ሲሳራ ተሟ ወቦቷ ሪጎ ድህረ ኢየሱስ ሰሃባ ምስጢረ ምጽአቱ ከሰተ ስሯ ሰላም ለታቦር መለኮተ ወልድ ዲቤሁ ዛንበልበለ አምሳለ ደመና መንፈስ ቅዱስ ጸለለ እምሰማይ አብ ዘወሃበ ቃለ ወበእንተ ገጻተ ሥላሴ ነአምን አካለ በአፈ ሊቃውን መምህራን በከመ ተብኢለ ሰላም ለእርገትከ አቀበ ደብረ ታቦር ጽምው እምብዙሃን ነሲአከ እለሃረይከ እደው ኢየሱስ ዘኮንከ እምቤተ ይሁዳ ስገ ርየተ ገጽከ አምሳለ መብረቅ ሀተ ወከመበረ ልብስከ ጻይደ ጸራ አብ ኪያከ በውዳሴ ወበርእስከ ጸለለ መንፈሰ ቅዳሴ አመገበርከ በታቦር እግዚኦ ምስለ ሐዋርያት ክናሴ ኤልያስ መንገለ ቆመ ወሃባለ ሙሴ ዘመለኮትከ ወል ከሰትከ ምስላሴ። በዚህችም ቀን ቅድስት ኦፍራ በሰማዕትነት አረፈች። የሙሴም ልደቱ ነው። የብንያምም በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር። በዚህችም ቀን ዳግመኛ ተጋዳይ አባ ጋሊዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለ ከመነኮሰም ጀምሮ እስከ ሸመገለም ድረስ ከበዓቱ ቅጥር ውጭ አልወጣም። ከማህበር ጸሎት ጊዜ በቀርም ከመነኮሳቱ ማንም አያየውም። ሰይጣናትም ተጋድሎውን ባዩ ጊዜ መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንዲህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከኛ አንዱ በሞት ስለተለየ ከኛ ጋር ልንወስድ ወደን ወደ አንተ መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደሆነ ተራራ ላይ እስካደረሱትም ድረስ አብሯቸው ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት ባማተበ ጊዜ ተበተኑ። በሚመለስም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ጸለየ። ከዚህ በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ስራው ጠየቁት። በእርሱ ላይም የደረሰውን ሁሉ በነገራቸው ጊዜ ከእርሳቸው ጋር ወስደውት በፀሐይ የበሰለ ዓሣ እየተመገበ ከእርሳቸው ጋር 1 ዓመትን ሙሉ ኖረ። ያመነኮሰው መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋሊዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበርክ አለው። እርሱም ከመጀመሪያ እስከ መጨረሻ ነገረው። ከዚህም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱም በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። ሰላም ለጋሊዮን ዘተጋደለ ጽኗ እንዘይወፅ ምንተ እንቅጽረ ምኔት አፋ ሶባሐሰስዎ እምዝ ሰራዊተ ሰይጣን ነሲያ እንዘያት ብላሊዮሙ ዘዘዚያዎሙ መልካ ተጻቦቶሙ በመስቀል ሟ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚህች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ነው። በዚህችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ተአምርን አደረገ። በዚህችም ቀን ከአርድእቱ ጋር በድንጋይ የተወገረ ተአምራትንም የሚያደርግ ሰማዕት ድምጥያ አረፈ። በዚህችም ቀን ቅዱስ ባስሊቆስ በሰማዕትነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።
ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክፈ ምላቡ ብውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ለኢቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት